እንኳን ለነነዌ ጾም በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ ወይንም የዮናስ ጾም። ዮናስ ማለት ርግብ የዋህ ማለት ሲሆን ከ12ቱ ደቂቀ ነቢያት አንዱ ነው። በሰራብታ ተወልዶ ያደገው ነቢዩ በልጅነቱ ታሞ ሞቶ ነበር። ታላቁ ነቢዩ ኤልያስ ግን 7 ጊዜ ጸሎት አድርጎ ከሞት አስነስቶታል። እናቱ የሰራብቷ መበለት ደግ ሴት ነበረች። ቅዱስ ዮናስ በዕድሜው ከፍ ሲል የቅዱስ ኤልያስ ደቀ መዝሙር ሆነ። የነቢዩ ኤልሳዕና አብድዩም ባልንጀራ ነበረ። ነቢየ እግዚአብሔር ኤልያስ ካረገ በኋላ ልደተ ክርስቶስ በ800 ዓመት አካባቢ የነነዌ ሰዎች ኃጢአት ከመስፈርቱ በማለፉ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ መጣ። ሂድና ለነነዌ ሰዎች ንስሐን ስበክላቸው አለው። ከነቢያት ወገን ከሙሴና ከዳዊት ቀጥሎ የዮናስን ያህል የዋህ ገራገር የለምና እንቢ አለ። ሰምቶም ዝም አለ። እግዚአብሔር እየደጋገመ ሲናገረው ግን እንዲህ የሚዘበዝበኝ ከፊቱ ብቀመጥ አይደል ብሎ ወደ ተርሴስ ኮበለለ። ወገኖቼ አንድ ነገርን ልብ እንበል። እንኳን ነቢየ እግዚአብሔር ቅዱስ ዮናስ እኛ ክፉዎችም ከጌታ ፊት መሸሽ እንደማይቻለን ጠንቅቀን እናውቀዋለን። ታዲያ ለምን ሸሸ ቢሉ ጥበበ እግዚአብሔር በውስጡ ስለነበረበት ነው። ምክንያቱም ዮናስ በአሳ አንበሪ ሆድ 3 ቀን ሌሊት ኖሮ ሙስና ጥፋት ሲያገኘው መውጣቱ ለጌታ ትንሣኤ ጥላ ወይንም ምሳሌ ነው። ለዚህ ምስክሩ ራሱ ጌታችን ነው። ቅዱስ ዮናስ በገንዘቡ ዋጅቶ ወደ መርከብ በገባ ጊዜ ታላቅ ማዕበል ሆነ። የእምነት ሰው ነውና እንዲያ እየተነዋወጡ እርሱ በእርጋታ ተኝቷል። እነርሱ ግን ቀስቅሰው ቢጠይቁት ዕጣ ወድቆበታልና የኔ ጥፋት ስለሆነ ወደ ማዕበሉ ጣሉኝ አላቸው። እያዘኑ ቢጥሉት ታላቅ ጸጥታ ሆነ። እነዚህ አሕዛብም እግዚአብሔርን በመሥዋዕትና በስዕለት አከበሩ። ዮናስ ግን በማዕበልና በአሳ አንበሪ ሆድ ውስጥ ለ3 ቀናት ጸለየ። አሳ አንበሪው በ3ኛው ቀን ወደ ነነዌ ተፋው። ቅዱሱም ንስሐን ሰበከ። የነነዌ ሰዎች ኃጢአታቸውን አምነው ቢጸጸቱ ከሰማይ ወርዶ ከደመና ደርሶ የነበረው የእሳት ማዕበል ተመልሶላቸዋል። የነቢዩ ትንቢት ግን አልቀረምና ታላቋ ነነዌ ከ3 ዓመታት በኋላ ጠፍታለች። ቅዱስ ዮናስ ግን በቀሪ ዘመኑ ፈጣሪውን እያገለገለ ኖሯል። ጠቅላላ ዕድሜውም 170 ዓመት ነው። ዛሬ ያለን ሁላችን ሀገራችን ነነዌን ሕዝቦቻቸውን ከመሰልን ሰንብተናል። በእርግጥ እንደ ነነዌ እሳት አይዘንብብን ይሆናል። ነገር ግን የዘላለም እሳት ይጠብቀናል። ንስሐ ካልገባን የሚመጣብን ቅጣት የሚከፋ ይሆናል። ክፉና መንዝራ ትውልድ ምልክት ይሻል። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። ማቴዎስ ምዕራፍ 12 ከቁጥር 39። በአንዳንድ ቦታዎች ላይ የዚህ ጾም ስም የዮናስ ጾም ይባላል። ሆኖም ግን ቀደምት መዛግብት ላይ የሰፈሩ መረጃዎች የነነዌ ጾም በሚለው ይሄዳሉ። እዚህ ጋር የምንዘክረው የነነዌ ሰዎች የጾሙትን ጾም ብቻ ሳይሆን ነቢዩ ለ3 ቀን በአሳው ሆድ ውስጥ መቆየቱን እናስባለን። የዚህ ጾም ታሪክ ወደ ኋላ ይዘን ስንሄድ የሶሪያ ኦርቶዶክስ ቤተክርስቲያንን እናገኛለን። ይህ ጾም በሶሪያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ ከ4ኛው መቶ ክፍለ ዘመን ጀምሮ ሲጾም የነበረ ነው። በዚህም ጾም ምክንያት ብዙዎች ከአደጋ ለመዳን ችለዋል። ለመሆኑ ነቢዩ ዮናስን የዋጠው የባሕር እንስሳ ምንድን ነው? ግዕዙ አንበሪ ይለዋል።
ብዙዎች አሳ አንበሪ በማለት ዛሬ ላይ በተለምዶ የምናውቀው ትልቁ አሳ ዮናስን እንደዋጡ ይናገራሉ። ግሪኩ ኬቶስ ይለዋል። ትርጉሙም ታላቅ የባህር እንስሳ ማለት ነው። ሊቁ ኒቆዲሞስ ገዳማዊ ስለዚህ ኬቶስ የተባለ የባህር እንስሳ ሲናገር እንዲህ ይላል። እውቀትንና መማርን ለሚወዱ ሰዎች ስለ ኬቶስ እንዲህ ብለን እናገራለን። ቴዎክለስ እንዳለው ከሆነ ኬቶስ ከ10 መርከብ የበለጠ ነው። አሊያንስ እንደተናገሩ ደግሞ ከዝሆን 5 ጊዜ ይበልጣል። ኤራቶስቴንስ ሲናገር ደግሞ 50 ኪዩቢት 23 ሜትር በላይ ርዝማኔ አለው ይለናል። እነዚህን ጥንታዊ ሰዎች በመከተል ታላላቅ አባቶች ስለ ኬቶስ ግዙፍነት ይናገራሉ። ታላቁ ቅዱስ ባስልዮስ ኬቶስ ሰውነቱ እንደ ትልቅ ተራራ ያለ እንደሆነና ደሴት እንደሚመስል ይነግረናል። ታላቁ አምብሮስ ደግሞ ሲናገር ኬቶስ ሲዋኝ ቀና ቢል ሰማይን እንደሚነካ ሁሉ ግዙፍ እንደሆነና ትልቅነቱ እንደ ደሴት ወይንም እንደ ተራራ እንደሚመስል ይናገራል። ኤዎስጣቴዎስ ዘአንጾኪያ ደግሞ በአክሲማሮስ ሲነግረን ኤስፒዶኮልን የታለው ኬቶስ እጅግ ግዙፍ ከመሆኑ የተነሳ ሰዎች ሲያዩት ደሴት እንደሚመስል ተናግሯል። ሐዋርያትም ሰብአ ነነዌ የተነሳሃያን አብነት ናቸውና ሥርዓቱም ጾሙም አይቀር ብለው ሰርተውታል። እኛም በጾምና በጸሎት ከፈጣሪያችን ምሕረትና በረከት ለማግኘት ስንል እንጾመዋለን። ጾሙን የሰላም፣ የፍቅር፣ የበረከት፣ የድህነት ያድርግልን። ወስብሐት ለእግዚአብሔር።